ንገሪኝ ብሌን፣ ሳሚን ወደድሽዋል? የጠላቶቼ ወዳጅ፣ የመበቀያ ካርዴ፣ አንቺን በመግደል ነው ጠላቶችን የምናስለቅሰው። ብሌን ታገተች። መግቢያው ላይ እንዳያችሁት ብሌንን ምክንያቱም ጠላቶችን በአንቺ ስቃይ ነው እነሱን መበቀል የምችለው የመበቀያ ካርዴ እንኳን ደህና መጣሽልኝ ብሎ እንግዲህ ብሌንን ወስዷታል። ብሌን ምንም መሆን የለባትም። ከዚህ ውስጥ አሁን ራሱ ሳሚ ያድናታል። ዳግም ግን በቅናት ሲንጨረጨር አሁንም በድጋሚ ምንም የሚያደርግ አይመስለኝም። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም አደራን ድራማ ነው ይዤላችሁ የመጣሁት። ወደ ቃልና ወይዘሮ ገነት ስንሄድ ቃልም ብሌንና ዳግምን እያጣለቻቸው፣ ምክንያቱም ያለውን ርቀት በጣም እንዲሰፋ እያደረገች ነበረ። ዳግምም ብሌን ጋር ገብቶ እየለመናት ነበረ። ብሌንም እንደፈለክ መሆን ትችላለህ፣ እኔን ትቀናለች ብለህ ነው ወይ ከዚች ከቃል ጋር የሆንከው? ለኔ ስትል ለምን ከሌላ ከፈለግከው ሰው ጋር አትሆንም? እኔ ምንም የሚያገባኝ ነገር የለም እያለች ልክ ልኩን በምትነግረው ነበረ። ብሌንዬ ምን ላርግልሽ? ልክ ልኩን ነው የነገርሽው፣ ግን ደግሞ ዳግም እንደዚህ ስትናገሩ ይከፋኛል። አሁን አንቺን ትቶ እኔን ያየኛል ብላ እንግዲህ እያወራች በነበረበት ሰዓት ቶክ ብላ ማውራቷን ትዝ አላላትም። ግን ደግሞ ወይዘሮ ገነት ሰምታ አንቺን አያይሽም ብላ ነው ቆሌዋን የገፈፈችው። ቃልም በጣም ነበር ደንግጣ እየዞረችው። ወይዘሮ ሰላምም ቆይ አንቺ ልጅ ግን ምን ባረግሽ ነው የሚሻለኝ? ሁሌ ተንኮል ሁሌ ወደ አቶ በኃይሉና ወደ አሳደገው አንበሳ ስንመለስ እንግዲህ አንበሳውን በጣም ተናዷል። ምክንያቱም እንዴት ነው እስከዛሬ ሁሉ እንደዚህ እየደበቀኝ እንዴት ነው ይህና ሁሉ አመት ስትዋሸኝ እየኖርክ እያለ አንበሳውም እየተናደደ በነበረበት ሰዓት እንግዲህ አወቀ። ስለዚህ ካወቀማ ሳይቀድመኝ ልቅደሙ ብሎ እንግዲህ የራሱን መሳሪያ በራሱ መሳሪያ አንስቶ ሊመታው በነበረበት ሰዓት እንዴት ነው እስከዛሬ ድረስ እህትህ የቤተሰቦቼ ገዳይ መሆኗን እያወቅ ዝም ያልከኝ በሚለው ሰዓት እንግዲህ አቶ በኃይሉም እሱን ራሱ ከመግደል ወይም ደግሞ ከመውጋት ወደ ኋላ ብሎ እሱ ነው እንዴ የምትለኝ የሆነ ጅል አንፎ ብሎ አንበሳውም ጋሼ አንተ እኮ ከአባቴ በላይ ነህ፣ ለእኔ እኮ አንተ እንዳባት ነህ። ለካ ያን ሁሉ ጊዜ እየተጠቀምክብኝ ነበር ወይ? ላንተ መጠቀሚያ ካርድህ ነበርኩኝ ወይ? የእናትና የአባቴን ሞት ተጠቅመክ የፈለግከውን ነገር ስታሰራኝ ነው የኖርከው። ይሄንን ነገር ማመን አልቻልኩኝም። በአሁን ራሱ በጣም ግራ እየተጋባሁ ነው። የእናትና የአባቴ ገዳይ እህትህ እየሆነች እስከ ዛሬ ድረስ መደበቅህ ምን ይሉታል? በኃይሉም ጫንጫን እየተነፈሰ ለዚህ ነው እንደ እኔ ደግሞ እናትና አባቱን መግደልን ያወቁበት መስሎኝ ብሎ እንግዲህ ተንፍሷል። ምክንያቱም አቶ በኃይሉ ይዘገያል እንጂ እውነት ነች፣ እውነት መውጣቱ አይቀርም። የዛ ጊዜ ምን እንደሚወጣ ያሳደከው አንበሳ አንተኑ ሲበላክ ማለት ነው። ብታስበው ጥሩ ነበረ። ምክንያቱም አሳድገህ ለራስህ ነው። ምክንያቱም ብሌንን አሁን ላይ ምንም ያረጋታል ብዬ አላስብም። ያው አግቷት እያሰቃየ ለሳሚና ለወይዘሮ ሰላም እየደወለ እርግጥ ማሰቃየቱን ሊቀጥል ይችላል። ግን ደግሞ ሳሚዬ ጀንትልማን ሳሚዬ አፍቃሪው ማለት ነው ለብሌን ህይወቱን ራሱ ለመስጠት የማይሰስተው ሳሚ ሄዶ ነው የሚያድናት። ምክንያቱም ከዚህ ከልጁ ጋር ራሱ ተፋልሞ ተዋግቶ ነው ብሌንን ያወጣታል። ከዛም ደግሞ ብሌን ይሄ ልጅና አንበሳውና ሳሚ ደግሞ የሆነ ግንኙነት ይፈጥሩና የእናትና አባቴ ገዳይ ምናምን እያለ በሚል ሰዓት ሳሚም የአቶ በኃይሉ የቀኝ እጁ ስለነበረ ከዚህ በፊት እኔ ግን ሳስበው ሳሚ የአቶ በኃይሉ ልጅ ነው የሚመስለኝ። ምክንያቱም አቶ በኃይሉ በጣም ክፉ ነው፣ ግን ደግሞ የሆነ ሰዓት የሆነ ነገር ብቻ ሲናገር አውቃለሁኝ። ምክንያቱም የሰላምን አባት ራሱ እንደገደለ ያውቃል ሳሚና ብዙ ሚስጥር ስለሚያውቅ ይሄንን ራሱ የሚያውቅ ይመስለኛል ሳሚና ለዚህ ለአንበሳው ይነግረውና አንበሳውና ሳሚ ተያይዘው አቶ በኃይሉን የሚበሉት ነው የሚመስለኝ። ምክንያቱም አቶ በኃይሉ የእሱ መጨረሻ እየደረሰ ነው የሚመስለው። ወይዘሮ ሰላምም ደግሞ ብሌን ልጇ መሆኗን ብታውቅ ይበልጥ አሪፍ ነበረ። ግን ይበልጥ ወይዘሮ ሰላም ማለት ነው ብሌን ልጇ መሆኗ የምታውቅበት እንትኑ በጣም ረዘመ። ሌላ ተፈጠረና አሁን ብሌን ቃልንም ወይዘሮ ሰላም ልጄ ነች ብላ ተቀብላታለች ማለት ነው። እና አሁን ያው ብሌንም ፈተና ላይ ነው ያለችው። ያንን ፈተና ካለፈች ብቻ ነው ወይዘሮ ሰላም ጋር የምትመጣ። ያ ዶክተሩ ራሱ ጠፋ እኮ። ዶክተሩ ራሱ ብሌን ያንቺ ልጅ መሆኗን ሳላረጋግጥ አልተኛም ብሎ ነበር። ያው ቃል የምርመራውን ውጤት ስለቀየረችውና
ወደ አቶ በኃይሉና ወደ አንበሳው ስንሄድ እንግዲህ አንበሳውም ጋሼ ለምንድን ነው የዋሸኸኝ በሚለው ሰዓት አቶ በኃይሉም አቅፎት እንግዲህ በጣም ተደሰተ። በኋላ አንተን ለምን ያሳደግኩህ ይመስልሃል? በፊት ላይ አባቴ የሆንክ መስለህ ትታየኝ ነበረ። አሁን ግን አላውቅም። አባትህን እንደ ወንድሜ አላየውም። ምክንያቱም ወንድሜ ስለነበረ አያቶችህ ልኬ አያቶችህ ማሳደግ ይችሉ ነበረ። እኔ ግን ከሁሉም ነጥዬ ያሳደግኩህ እኔ ማድረግ የማልችለውን አንተ እንድታደርግ ብዬ ነው ብሎ እንግዲህ ነግሮታል። አንበሳይም በጣም ነው የተናደደው። ምክንያቱም ሆነ ለመናገር አንድ ልጅ እናትና አባት ተገሎብት ተብሎት የእናትና የአባቱን ደም ለመመለስ ሲያስብ ነው የሚያድገው። ምክንያቱም ገዳዩ ራሱ አቶ በኃይሉ ነው፣ ያሳደገውም ራሱ ነው የውሸት ታሪክ የፈጠረ። አሁን ይሄ ደግሞ የሆነ የውሸት ነገር የእናትና የአባት ገዳይ እነሱ ናቸው ከተባለ ምክንያቱም የእናትና የአባትን ፍቅር የነሱትን ሰዎች ከመበቀል ወደ ኋላ አይልም። አቶ በኃይሉም ያው አቶ በኃይሉ ያዘዘውን ነገር ምንም ነገር ማድረግ ወደ ኋላ ስለማይል ለዛ ነው ደብቆ ከማንም ነጥሎ እንግዲህ አባቱን ገደለው። አባቱን ከገደለ በኋላ እናቱንም ነው የገደለበት። የጭካኔ ጥግ። አቶ በኃይሉ ግን መጨረሻ እኔ ያንተን አሟሟትም ሆነ ያንተ መጨረሻ ብቻ ምን እንደሚሆን በተለይ የቃልም ያንተም የክፉ ሰዎች አወዳደቅ እኮ በጣም መጥፎ ነውና ምን እንደሚሆን ብቻ ጓጉቻለሁኝ። አንበሳዬ አልገባኝም በሚለው ሰዓት አቶ በኃይሉም እህቴን በጣም ነው የምወዳት፣ አባትህንም ልክ እንደዛው ልክ እንደ ወንድሜ ነው የምወደው ገላት አልችልም፣ ምንም ቢሆን ስጋዬ ነች። ግን ደግሞ ለሰራችው ነገር ዋጋ ማግኘት መቀጣት አለባት። ለዛ ነው አንተን ከማንም ነጥዬና አግልዬ ያሳደግኩ እና ታዲያ ለምንድን ነው ቀድመህ ያልነገርከው? ታውቃለህ አይደለም ወይ ጊዜው አይደለም ብዬ ነው ያልነገርኩህ ልጄ አንበሳዬ። ታውቃለህ አይደለም ወይ ጋሼ ብዙ ስቃይ እኮ ነው የተሰቃየሁት። አውቃለሁ እኔ ራሴ ቀላል የሚባል ስቃይ አይደለም የተሰቃየሁትኝ። ታውቃለህ መጀመሪያ ነግሬህ ኖሮ ይሄን ያህል ወኔ አይኖርህም ነበረ። እንደዚህ ራሱ ጠንካራ አትሆንም ነበረ። ውስጥህን በዚህ አታቃጥለው። ገና ብዙ ረዥም መንገድ ነው የሚጠብቅ። እንዴት ብታስበኝ ነው? እንዴት ብለህ ነው እንደዛ ያሰብከው? እኔን እንደ መጠቀሚያ ነው እያደረከኝ ብለህ የምታስበው ልጅ። ይቅርታ ጋሼ ይቅርታ አድርግልኝ። ተናድጄ ስለነበረ ስሜታዊ ሆኜ የምናገረውን አላውቅም ነበረ። ይሄንን መቼም ቢሆን አረሳውም። ይቅርታ አድርግልኝ ጋሼ። አንተ ልጄ ነህ፣ ምንም ብትናገር ችግር የለውም። ይህን መናገር የሚችለው ብቸኛ መብት ያለው ሰው ቢኖር አንተ ብቻ ነህ። ስለዚህ ይቅርታ መጠየቅ አያስፈልግህም፣ የለብህም። እሺ ጋሼ። አንበሳዬ ግን የተጠራጠረ ይመስላል። ምክንያቱም አቶ በኃይሉ በጀርባው የዞረ ሰዓት እንትኑ ቢላውን አንስቶ ስለነበረ የቢላውን አቀማመጥ በጣም ተፈናጥሮ ነበር ያየውና አቶ በኃይሉን ቢጠራጠረውና የሆነ መረጃ ቢያሰባስብ ጥሩ ነበርና ምክንያቱም ብዙ ነገር ማግኘት ይችላል። ስለቱን ከኔ ፊት ለፊት ነበር ያረኩት በኃይሉ ጋር እንዴት ሊገኝ ቻለ ብሏል አንበሳዬ ጀግና። ምክንያቱም አቶ በኃይሉ የሚነግርህን ነገር ከእንግዲህ እንዳታምኑ በርቀት አድርገህ ተከታተለው። እውነት ማርያም እኔ ራሱ ማለት ነው የዛ ጊዜ በኋላ ዞሮ ስለነበረ ቢላውን አንስቶት በሚያወሩ ሰዓት ካሁን የቢላውን አቀማመጥ አየ እያልኩኝ በጣም እንትን እያልኩ ነበር። እና አንበሳ እውነትም አንበሳ አቶ በኃይሉ መጥፊያ ቀርቦልካል፣ ጊዜህን ጠብቅ ነው የሚለው። እኔ እውነት ለመናገር አቶ በኃይሉ እንጃ እንደ አቶ በኃይሉ ሰው ሊኖር ይችላል፣ ግን በጣም ከፋ። በጣም በቃ ሰውን ከመግደል በመግደል ነው የሚያምነውና ደግሞ የሆነ የራስ ያልሆነን ነገር ላይ ችክ ማለት አሁን በቃ የሰውን ምን ያደርግላቸዋል? በቃ የራሳቸው ትንሽ ነገር አይበቃቸውም። የሰውን እየተንገበገቡ የሰውን ሕይወት እያጠፉ የራሳቸው ላብ ያልሆነን ነገር መመኘት ምን ይሉታል? አቶ በኃይሉም እንደዛ ነው። ግን ደግሞ ተንገብግቦ ያንንም ሳይበላ ሳያታጥም ነው ጥርግ የሚለው መጨረሻ ላይ። ወደ ቃል ቃጠሎ ቃሪያ ስንሄድ እንግዲህ አንቺ ግን ቃል ምን አይነት ጸባይ ነው ያለሽ? ምን አይነት ልጅ ነሽ? ልክ እንደ ሰይጣን ሰው ሲጣላና ሰው ሲጨቃጨቅ ማየት ያስደስትሻል አይደለም ወይ? ኧረ እናቴ እኔ ደስ ብሎኝ አልነበረ። ምን አለው ስታወሪ እንኳ ውሸት ሳትጨምሪ ብታወሪ። ሁሉንም ነገር እኮ ቆመን እያየንሽ ነበረ። ግን ለምንድን ነው እንደዚህ አውሪና ጨካኝ ሰው የሆንሽው? ወይዘሮ ሰላምም ቃል በአንቺ ተስፋ ቆርጫለሁ፣ እመኝኝ እማዬ፣ እቀየራለሁ፣ ተቀይሬ አሳይሻለሁ። በጣም ይቅርታ ወደ አቶ በኃይሉን አንበሳይ ስንሄድ አቶ በኃይሉ ምን ሆነ ነው እንደዚህ በሀሳብ ሄድከው በሚለው ሰዓት ምንም አልሆንኩም ጋሼ፣ ይሄ ልጅ በዚሁ ከቀጠለ የአባትና የእናቱ ገዳይ መሆኔን ያውቃል። ስለዚህ ስራውን እንደጨረሰ መወገድ አለበት ብሏል። እንግዲህ አሁን ላይ አንበሳው ወይም ደግሞ ስሟን ነበር ማለት ነው። እና እሱ አሁን ለሱ ምርጥ መሳሪያው ስለሆነ ወይዘሮ ሰላምን ወይም ደግሞ ብሌንን እንዲሁም ሳሚን ለማስወገጃ ያመጣው ካርዱ ነው። እንግዲህ አሁን ላይ እሱ ልጅየው ራሱ በጣም እየተጠራጠረው ነው አቶ በኃይሉን።
አቶ በኃይሉን ግን የሚቀድመው ነው የሚመስለኝ አንበሳዬም አስሬ ቢለውን ነበር የሚያዩ። ምክንያቱም ጋሼ ሊገለኝ ሞክሮ ነበር እሱማ አያደርገውም እያለ እንግዲህ ሁለት ልብ ሆኖ በሀሳብ ተውጦ በሀሳቡ እየተመላለሰበት ነበረ። ችግር አለ ወይ አንበሳዬ? ምንም ችግር የለም። ጥያቄ የምጠይቀኝ ከፈለክ ጠይቀኝ። አንድ ጥያቄ መጠየቅ እችላለሁ ወይ? አዎ መጠየቅ ትችላለህ። እና ታዲያ የእናትና የአባቴን ገዳይ እንዴት ብዬ ነው ማግኘት የሚችለው? ለዚህ ለትንሿ ጥያቄ ነው ወይ? ምነው ሌላ ጥያቄ ይጠይቀኛል ብለህ አስበህ ነበር ወይ? አይ እንዲሁ ገርሞኝ ነው። ጥያቄ ልጠይቅ ስትለኝ ትልቅ ነገር መስሎኝ ነበረ። ትልቅ ነገር ለአንተ ምንድን ነው? እንደው እሱን ተወው፣ ዋናው ጉዳያችን ብንገባ አይሻልም ወይ በሚለው ሰዓት አንበሳዬም ጋሼ አስተያየቱ ራሱ እንደ ደስ ይላል። እንደ ሳሚ ቆራጥ የሆነ ጀግና ነው ማለት ነው አንበሳዬ። ጋሼ የሆነ ነገር ከኔ ለመደበቅ ወይም ደግሞ ለማሸሽ እየሞከረ ነው። በጣም እርግጠኛ ነኝ ትልቅ ነገር ደብቆኛል። ትልቅ ነገር ነው እየዋሸኝ። ይሄ ስለት ራሱ እሱ ፊት እሱ እጅ ጋር እንዴት ሊገኝ ይቻለ? በዚህ አይነትማ እኔን ራሱ ለመግደል ነው የሚያስበው። ስለዚህ እሱን ደግሞ ማወቅ አለብኝ እያለ አንበሳይም አቶ በኃይሉን ተጠራጥሮታል። እንኳንም አቶ በኃይሉን ተጠራጠርከው አንበሳዬ፣ እኔ ጀግና። አሁን ሊገለኝ ፈልጎ ለምን አልገደለኝም? ደግሞ ያልገባኝ ነገር ለምንስ ተወኝ ነው? ለምን አሳደገኝ ነው? እያለ እንግዲህ ልጅየው ብዙ ጥያቄ ነው እንግዲህ እየተመላለሰበት ያለው። ይህን ጥያቄ ደግሞ ማግኘት የሚችለው ከሳሚ ነው። ከሳሚ ብቻ ነው። ምክንያቱም ብሌንም እርግጥ አቶ በኃይሉ መጥፎ ሰው እንደሆነ ልነግረው ትችላለች ካገታት በኋላ። ግን አሁን የሚለቀቀው ክፍል ምን እንደሚሆን ጓጉቻለሁ እውነት ለመናገር። ማነው አንበሳዬ ብሌን አግቷት ምን ያደርጋታል? እርግጠኛ ነኝ በዚህ አይነት አቶ በኃይሉ የነገረውን ነገር ማንኛውም ነገር አያምነው። ምክንያቱም እሱን ለመግደል ስለሞከረ ይሄ ልጅ ራሱ ወይ አግቶ የሆነ የውሸት ገደልኩ ብሎ ከተናግሮት ለአቶ በኃይሉ የውሸት መረጃ ምናምን ለማሰባሰብ ይሞክራል እንጂ እነሱ ላይ መጥፎ ነገር ያደርጋል ብዬ አላስብም። ምክንያቱም አቶ በኃይሉ እሱን የሆነ ነገር እንደደበቀው አውቋል ማለት ነው።